ተለገን የበሬው ባለቤት ራሱ ካልተናገረ እሱ ራሱ ይወገራል። የበሬው ባለቤት ማለት ነው። ባለቤቱ ደግሞ ይገደል ይላል። ኖርማል ሰው እንትን ከገደለ በሬውም ባለቤቱም ነው የሚገደሉት። እያወቀ እኮ ግን ለእንትን ሲሆን ግን ለባሪያ ሲሆን ግን ያው በሬውን ግደሉት ሰውየው ግን እንዳይሞት ይባላል። ምክንያቱም ባሪያዎቹ ሰው ስላልሆኑ ማለት ነው። በሬው ባሪያዎቹን ከወጋቸው ባሪያዎቹ ከሞቱ የት ነው አንተ የምታወራው? ንገረኝ። ሰውየው ማለት ነው 30 ብር ብቻ ነው የሚከፍለው። ባሪያዎቹ ሞቱ አልሞቱ የሚባል ነገር የለም። በሬው አይቀርለትም። በባሪያዎቹ በነዛም መወገሩ ማይቀር ነው። ግን የበሬው ባለቤት ገባኝ። የበሬው ባለቤት ግን ማለት ነው የበሬው ባለቤት የሚገደለው ይወሰናል። በሬው ወቅቱ የገደለው ኖርማል ለምሳሌ ቃል ስጋ ሆነን ከሆነ የገደለው ባሪያ ስላልሆነ ቃል ስጋ ሆነ የበሬው ባለቤት አሁን እኮ እንትን እኮ ነው አብዲዬ አሁን እኮ እናንተ እንስሳ አማኝ መጀመሪያ የምትመጣው ባሪያ በሬው እንስሳ አማኝ ነው ብለህ ስለምታምኑ የትኛው ንገረኝ፣ ጥቅስ ንገረኝ። መጽሐፍ ቅዱስ እኮ ነው ያለው አይደል? ማለት ዘጸአት 21 ጥቅስ ንገረኛ። ኦሪት ዘጸአት ምዕራፍ 21 ከቁጥር 28 ጀምራ አንተ መጀመሪያ በሬ አይወገርም ማለት ነው። በሬው ይወገራል። እሱ በሬው ማይቀር ነው። ሄዶ ቢወጋ ሰው ቢሞት ይወገራል። ሁለት የሚገርመው ፓርት እኔ እኮ ጥያቄው ልብኝ ፓርት ነው። ጥያቄው ልብኝ ፓርት ነው ታውቃለህ? በሬው ባሪያ ከወጋ ማለት ነው። ባሪያ ከወጋ የበሬው ባለቤት 30 ብር ብቻ የሚከፍለው። ኖርማል ሰው ወግቶ ከገደለ ግን የበሬው ባለቤት ይገደላል። ባሪያዎቹ ሰዎች አይደሉም ወይ? መልስ ይሄን ስትመልስልኝ ማለት ነው እዛ የኔ ጥያቄ ይመለስልሃል። ለዛ ነው ቀድሜ ወደዚያ ቁጥር ስንት ነው? ዘጸአት ኦሪት ዘጸአት ምዕራፍ 21 ቁጥር 10 ከቁጥር 28 ጀምሮ 8 ጀምሮ ይሄን ቁጥር እኔ በነገራችን ላይ እዚህ ጋር ጥያቄ አልሆነብኝም። በነገራችን ላይ እሺ አሁን ይሄ በስርዓቶች ሲቀመጡ በነበረው ወይ ነው የሚቀመጠው። ለዛ እኔ አሁን እዚህ ጋር ጥያቄ አልሆነብኝም። አሁን ባሪያዎቹ ሲገደሉ ለምን እንደዛ ሆነ ሲባል ያው በቃ በነበረው አቀማመጥ ነው የሚቀመጠው። በነገራችን ላይ የዚህኛውን መልስ ከመለስክልኝ እኔ እዛ ጋር መልስልሃለሁ። ለዛ ቀድሜ ያመጣው ለዚህ ለዛ ነው። ስለ በሬው ግን አሁን አላቅም። በሬው መገደል አለበት ነው ሳይሆን ሰውየው ለምሳሌ የሚገደልበት ወይ አለ፣ ሰውየው ማይገደልበት ወይ አለ። ለምንድነው ሰው ያልተገደሉ ሲባል ይሄ የሰዎች ይሄ በደረጃ መቀማመጥ ሰዎች ራሳቸው የፈጠሩት ስርዓት ነው። ያኛውን ወይ አምላክ በተደረደረው ወይ ምክንያቱም ቅጣቱ ትክክል እንዲመጣ አንተ ፊል እንድታደርገው በዛ ወይ ነው የሚያስቀምጠው። ለምሳሌ ባሪያ ያለው ባሪያ ስታተስ አለ። እንትን ከባሪያ ነፃ የሆነ ሰው ደግሞ በባሪያ ነፃ የሆነ ስታተስ አለው። ይሄኛው ስታተስ የተጠበቀ ነው። አንተ ምንም እንኳን አብሶሉት እንኳን ቢሆን ሰዎች በፈጠሩት አደራደር የተነሳ ስርዓቱ ህጉም በዛ ወይ ነው የሚቀመጠው። ኦኬ ለማንኛው ይኸውልህ እቺ ነገር አንብቤ አላውቅም እውነት ለመናገር ማለት ነው። ልመልስልህ አልችልም። ግን አሁን ምን አለ መሰለህ እዚች ጋር ማለት ነው እኔ ልመልስልህ ቆይ ልመልስልህ ቆይ ልመልስልህ ካላነበብክ ምንድን ነው ልመልስልህ? ቆይ እኮ ልነግርህ ነዋ እንዴ። እንስሳ የመጠበቅ ኃላፊነቱ ያለው ባለቤቱ ነው አይደል ወንድሜ? እኮ ገባኝ። አንስሳን የጠበቀ ለምሳሌ ህፃን ቆይ ያንተ ህፃን ልጅ ቢገድል ማን ነው ተጠያቂ የሚሆነው? በሬው ለምንድን ነው የሚገድለው? ለምሳሌ ያንተ ህፃን ልጅ ህፃን ቢገድል ማን ነው ተጠያቂ የሚሆነው? አንተ ነው ወይስ? ችግር የለም። በሬው ይወገራል እኮ። በሬው ለምንድን ነው የሚወገረው መጀመሪያ? ስለዚህ ባለቤቱ ምን ይሆናል? ቆይ ባለቤቱ ምንድን ነው የሚሆነው? ኃላፊነት አለበት። እሺ ቃል ሲጋው ልመልስልህ እሺ ጥያቄ ነው ልጠይቅህ። አሁን ቃል ሲጋው ልመልስልህ። ኃላፊነት አለውም ከእንስሳውን የመጠበቅ ባለቤቱ። እሱማ እኮ ባለቤቱ እኮ ይወገራል ይወገራል። እሱ ራሱ እኮ ይወገራል። በተመሳሳይ ደግሞ ቆይ ልነግርህ ነው። እሺ አሁን ተጨረሰ። በተመሳሳይ ደግሞ ህፃን ቢያጠፋ ተጠያቂ ባለቤቱ ነው የሚሆነው፣ ወላጅ ነው የሚሆነው። ስለዚህ ይሄን ታውቃለህ። ጨርሻለሁ። አዎ አሁን ይሄ ወደ ጥያቄ ልምጣ። መጀመሪያ በሬው ለምንድን ነው የሚወገረው? እሱ መልስ እንዴ ሰው እሺ በሬ ከገደለ አንተ አትመታም? ግደሉት እኮ ነው የሚለው። በሬው እኮ አንተ በሬ እኮ ማሰብ ኮሸስ እኮ አይደለም። በሬ እኮ እንደ ሰዎች እኮ አያስብም። ይሄ ጥሩ ነው፣ ይሄ መጥፎ ነው፣ ይሄን ማድረግ አለብህ፣ ይሄን ማድረግ የለብህ የሚባል ነገር እኮ አያውቅም እኮ በሬ። አንተ ነው የምትሸሸው። እንስሳን አንተ ተሸሸዋለህ እኮ ነው። እሱ እንዴት ነው በህግ ስርዓት ውስጥ እንዲያርግ እንዲያታደርግ የምትለው? በምን ያውቃል? በሬ እኮ እንደዚህ አይነት እኮ ይሄን አርግና ይሄን አታርግ ክፉና መልካምን የመለየት ይሄ ከፍ ያለ እኮ አቅም እኮ የለውም በሬ። ኦኬ በኖህ ጊዜ እንስሳትና ሰዎች ተገድለዋል አልተገደለም?
እዚህ ጋር በህግ እንደ ህግ ነው አይቀርበው። እዚህ ታያል። ቆይ ምን አጠፉ? እሺ ምን አጠፉ? እሺ ለምሳሌ ስጠይቅ ለምን እኔን ትጠይቀኛለህ? ምን አጠፉ ንገረኝ። አንተም ታምናለህ እንግዲህ ወይ አንዴ ይቅርታ፣ እዚህ ጋር እንስሳዎቹ እንደተገደሉ ታምናለህ። ምን አጠፉ? እሺ ለህሊና መልስልኝ። አንተ ለህሊና ራስህ ይሄን መልስልኝ። ይሄን ከመለስክልኝ እሺ እኮ እኔ አሁን እናንተ ታምናላችሁ ህፃናት እንደተገደሉ። እሺ ምን ላይ ነው? እሺ ተገደሉ ኖ ቤተሰብ ብቻ እንደወጡ ታውቃለህ። ችግር የለውም። በቃ እንለፈው ይሄን ፓርት ወደ ቀጣይኛው በቃ በዚህ ተመለስልሃል። ለምን የሚለው በቃ በእውነት የነበረ እንስሳት ለምን ተገደሉ የሚለው ተመለስልሃል። የኔን ለብቻ ቃል ስጋውን አንዴ ተረጋጋ። የኔን ለብቻ እኮ እኔ አልበር አልጠፋ አላርግ ተረጋጋ። በቃ አሁን አንተ ነው የጠየቀው። በሬው ምን የትኛው እኮ ህገ መንግስት ውስጥ ለምንድን ነው የገባው? በሬ ህገ መንግስት ውስጥ እኮ ነው የገባው። በሬ ከገደልክ ትገደላለህ ተብሎ ማለት ነው። በሬው ይወገራል ይላል። ሁለተኛው ፖይንት ምን መሰለህ? ሁለተኛው ፖይንት እንስሳ ለሰዎች አይደለም የተፈጠሩት ወንድሜ። እንስሳ ክፉና መጥፎ ነው። እንስሳ ፍጥረት ሁሉ ለሰው እንዲያስተዳድር አይደል የተፈጠረው? አንተ እባብ ቢነድፍህ ወይም ደግሞ የሆነ ነገር አንተ ተጠንቀቅ። ስለዚህ አሁን እባብ በሌለ ስንሄድ እንስሳቶችም የቤት እንስሳ ነው ያወራ ያለው እኮ። አንተ እኮ ቅድም እኮ መልሰሃል ቃል ስጋው ነው ላለመገልበጥ። አሁን ሐቀኛ ከሆነ ቅድም እኮ በሬ ህግ ጋር አማኝ አይደለም ብለህ እኮ መልሰልኛል። በሬ ይወገራል ወይ ስለ ቅድም አማኝ ገብቶኛል። ግን ማስተዳደር የሚችለው እኮ ባለቤቱ ነው አይደለም እንዴ? ባለቤቱማ ለብቻው የራሱ ወግ አለው እኮ። ባለቤቱ ይወገራል አይወገርም ራሱን ችሎ ለብቻ ነው። እሺ ህፃን ማወቅ አይችልም። ህፃን ቢገድል ማን ነው ተጠያቂ የሚሆነው? አዎ አሁን እዚህ ጋር እኔን ይጠይቀኛል ሊስጠይቀው ወይ እኔ ሰውዬ? እሺ እኮ ተመሳሳይ ነው። አሁን እዚህ ጋር መልስ ይኸውልህ፣ ቅድም እኮ እኔ አንተ ህፃን ወይ እኔ ሰውዬ ቅድም ነግራቸዋለሁ። ቃል ስጋ ነው መቼም አያምንም ብያቸዋለሁ። አይሳደብም ግን መቼም አያምንም። ቅድም እኮ መልሰልኛል። በሬ ይወገራል ወይ ስለ በሬ እንዴት አማኝ ነው? አማኝ እኮ አይደለም። ቁርአን ላመልስልሽ፣ ቁርአን ላመልስልሽ። አዎ የእሱን ልመልስልህ እኮ እዚህ ጋር መጣ። ለተመልካች ገልጠሃል አብዲ። እዚህ የመጣሁበት ምክንያት ሁሉ አስረዳ ነው። ያስላስረዳ ነው። ይሄ ክፍት ለምንድን የከፈትከው ካልከኝ የከፈትኩበት ምክንያት የባሪያና የኖርማል ሰው ስታተስ የሚለውን ነገር እንድታስረዳኝ ነው። ለምሳሌ እዚህ ጋር በሬው የወገረው ማለት ነው፣ በሬው የገደለው ሳይሆን ስለ ባለቤቱ ስናወራ ይሄ ባለቤቱ ሰውዬ ኖርማል ሰው ሲገድል በሬው ወግቶ ሲገድል ባለቤቱ መጠበቅ እየቻለ ከሆነ ባለቤቱም ይገደላል። ነገር ግን በሬው የገደለው ማለት ነው ባሪያዎችን ከሆነ ግን ሰውየው አይገደልም። 30 ብር ሰቅል ነው እንትን የሚለው። በሬው ግን ይወገራል። ችግር የለውም። እኔ በደንብ ስለ አላየሁትም ግን ነግራለሁ። አዎ ይሄንን ነው መጀመሪያ ሁለቱን ነው የምናወራው። መጀመሪያ ይሄኛው ነገር አይቻታለሁ ግን ይሄ ነገር ሊገባ ይገባል። ከዛ ጋር ያኛውን ላስረዳ የፈለኩት እኔ ባይዘው እዚህ ጋር ተቃዋሚ አይደለም። ቁጥር 32 ላይ ቃል ስጋው ነው ተቃዋሚ እያወራው አይደለም። እኔ መቃወም አትችልም እንጂ ሆነ ጊዜ እንስሳት ተገድለዋል። ሂያርኪ አይደለም አይደለም እሱን አድማሳት አንዴ ይቅርታ በዛው አይደለም። ህጎች ሲወጡ ማለት ነው ህጎች ሲወጡ ሰዎች በሚረዱበት ወይ ነው ሰዎች በደረደሩት ስታተስ ነው የሚቀመጠው። ለምሳሌ እዚህ ጋር ሰዎች ለራሳቸው ፊል ላያደርግ ይችላል ሰውየው። ለምሳሌ የሆነ ሰውዬ ባሪያ ቢኖረው ያንን አካል የሆነ ነገር ብታደርገው ያ ሰውዬ ለባሪያው የሰጠው ቦታ አለ። ያ ነገር ፊል አያደርግም። ለዛ በተሰጠው ስታተስ ነው የሚቀመጠው እንደ ህግ ሲወጣ። ይሄኛው ነገር የቁጥር 32 ማብራሪያ ከአንድምታም ከምንም ይዘህ ስመጣ ቀጥታ እኔ ቁርአን ላይ 178 ካለው ጋር የሚመሳሰል ነው ቀጥታ ማለት ነው። እንዴት አሁን አስረዳኝ ስትልኝ ያው የቁርአን 178 ሳስረዳ ይሄኛው ላይ ፕሪ ናውሌጅ ካሌለ ቅድመ ናውሌጅ ካሌለ ቁጥር 30 ያኛው ላይ ማውራት አንችልም። በጣም የሚከብድ ሰው ከሰው ነው ማየት ያለበት ወይስ ምንድን? መጀመሪያ እኮ 32ን አንደኛ አንተ ቤተክርስቲያን እንዴት ነው የምታበረራው የሚለውን ነገር ያንን አስረዳ። ስትረዳው ተመሳሳይ ነው። እዛ ቦታ ላይ ልክ ባሪያ ያላቸው ስታተስ አለ፣ ሴቶች ያላቸው ስታተስ አለ። እዚህ ጋር ካየ ባሪያና ኖርማል ሰው ያላቸው ስታተስ አለ። ሰዎች ሲኖሩ የፈጠሩት ሂያርኪ አደራደር ነው። አምላክ ደግሞ በዛው አደራደር ነው እንትን ህጉን የሚያወጣው። አንተ ባወጣው እሱ ብሎት ሳይሆን አንተ ባወጣው ስታተስ ማለት ነው። ምክንያቱም አንተ አገልጋዮችን አገልጋዮች ጋር መሪዎችን መሪዎች ጋር አረክ። ስለዚህ መጣለ እኮ ለአምላክ እንደዚህ ማለት አንችልም የሚል መጣ አይደለም። አራራላክ ሰዎች ያወጡት ሂያርኪ ነው። እሺ ቁጥር 32 ማብራሪያ ይዘህ እና ታዲያ ቆየው ሱራ 2 ምንድነው? እንዴት ነው የምትፈታው? እሺ እንዴት ነው የምትፈታው? ቁጥር 32 እኔ ለምን አገዛለሁ? ቤተክርስቲያን አባቶች ያስረዱኝ። ያጠፋው ሰውዬ ሲገደል እንዴት ነው የምታጠፋው? እንዴት ነው የምትመልስልኝ? እሺ በቃ እዚህ ጋር ባሪያው ሲገደል በሬው ባሪያውን ሲወጋው ለምንድን ነው ሰውዬ ያልተገደለው? ስለዚህ እግዚአብሔር አይጠየቅም እያልከኝ ነው? አላልኩም። የቁጥር 32ን አንድም ታንብበና መጀመሪያ እዚህ ጋር እግዚአብሔር ፍትሃዊ አይደለም እያልከኝ ነው? አይደለም እንደዛም አላልኩም። ቁጥር 32 ላይ
በቃ ስለዚህ በቃ ተግባባን ማለት ነው። አልተግባባንም። ሌላ ማብራሪያ ፍትሃዊ ነው የምትለኝ እኮ እዚህ ጋር ፍትሃዊ እንደሚለው ሌላ ማብራሪያ አለ። ኢዘር ኦር ፋላሲ አትስራ። ሌላ ማብራሪያ አለ። ይሄኛው ፓርት ላይ ለምንድን ነው ባሪያ ሴቶችና ይሄ መሪዎች ለምንድን ነው ሶስቱ በደረጃ የተለያዩት የሚለውን ነገር ያንን መጀመሪያ አጥናን ያልኩ። ለምን ሲባል እኔ ቁጥር 8 አይስማ ነገር ያለው እኮ 178 ላይ ያለው ያንተ መልስ አይጠየቅም ብለው አይደለም አንድም ተላይ ያስቀምጡት። አይ አምላክ አይጠየቅም ለዚህ ጉዳይ ብለው አይደለም የዘጉት። ይሄን ፓርት ላይ እነ ቸርች ፋዘሮች የፈቱትን ኮሜንተሪ ሌሎችንም በአጠቃላይ አንድምታ አንብበው እዛ ላይ የሚሰጠውን አንብባ አንድምታ አጥንተህ ከመጣ እኔ ሱረቱል በቀራ ምዕራፍ 2 ቁጥር 178 ላይ ያለውን ማብራሪያ ተመሳሳይ ነው ያልኩ። ለዛ ግን ይሄኛውን ነገር እርግጠኛ ሆኜ ወደዚህ ያመጣው ምክንያት ይሄኛውን ካወቀው ያኛውን ወዲያው ለመልስ ነው የሚፈልግ። ከዛ ይሄኛውንም ካላየው ደግሞ ቁስል ማመሳሰል የሚለው ነገር የፍርድና ጀስቲስ አመሳሰል የሚለው ነገር ስርዓቱ ቶታሊ ክሉ የለህም ማለት ነው። ያንን ክሉ መጀመሪያ አይተው ብትመጣ የተሻለ ነው። አንተ ራስህ ጥያቄ ሆነ ነበር እግዚአብሔር ጋር ይሄን ስታየው እንዴ ስለ ጀስቲስ እንትን አላልክ? አይ እኔ ጥያቄ አይሆንም። ለምን መሰለ በኖህ ጊዜ እንስሳ ተገድለዋል። ቸርች ፋዘር ተገድለዋል። ስለዚህ ለምን ጥያቄ በእግዚአብሔር ለምን ጠይቃለሁ? እሺ ቸርች ፋዘር አምላኬ ለምን እንዳደረክ ብዬ ክራይቴሪያ አላስቀምጥም። እሺ ለምን እንዳደረክ ግን ማብራሪያ ተቀምጧል። የቤተክርስቲያን ማብራሪያ አለ ለምን እንደዚህ ተባለ የሚለው እሱ ማብራሪያ ካይ አይተዋል ሊሆን ይችላል። እውነት ነው። በቃ ያንን ማብራሪያ ክራይቴሪያ ላስቀምጥ አልችልም። ለአምላክ ነው እያልክ ያለው በቃ ይሄ ማብራሪያ የለውም አይደለም ተብሎ የተቀመጠው ማብራሪያ አለው። ስለዚህ ስለ ጀስቲስ ያለው ማብራሪያ ያንን ፖይንት አሰፋ አድርገህ ስትመለከት ስለ ጀስቲስ ማውራት እንችላለን። አጥንቻለሁ አብዱከሪም ይሄኛው ፓርት ስትመጣ ከዛ ኦኬ ኦልራይት ስለ ጀስቲስ አሁን እናወራ ብዬ ደግሞ ባሪያዎች እንዴት ናቸው፣ ሴቶች እንዴት ናቸው፣ ቁስል እንዴት ነው የሚመሳሰለው ቁርአኑ ሲጀምር ለዛ እኮ ነው ቁርአኑ ሲጀምር ቁስልን ማመሳሰል ብሎ ሲነሳ የቁስልን ማመሳሰል ስርዓት መጀመሪያ መግባባት አለበት። ቃል ስጋ ነው ይሄ ተመሳሳይ ነው። መጽሐፍ ቅዱስ ነው ቁስልን ሲያመሳስል በዚህ ነው የሚያመሳስለው። ያንን ሁለቱን ኮምፒር አደርጋለሁ 21 እና ያን ቁርአን ሁለቱን ኮምፒር አደርጋለሁ ፍትሃዊ ለመሆን ማለት ነው። እንደዛ ነው። ዛሃራ ትቀጥያለሽ? አዎ ቀጥላለሁ፣ ችግር የለውም። አዎ ቃል ስጋ ሆነ እንዴት መሰለሽ የምታወሪው በቃ በጥቅስና በሐሳብ ነው የሚያወራው። ኧረ ዛሃራ በቃ ወይኔ በጣም ሄዷል ሰዓት። እኔ ሳላስበው ማለት ነው። እንዴት አታስቆማችሁኝም? አንድም ሰው አላስቆመኝም። በፈጣሪ ሰግደህና ምን ሰዓት ሄደዋል? ለገና ነው ከእናንተ አልደረሰም እኮ ገና። ለዛ ነው ዝም ያልኩህ እኔ። ኦኬ አልሐምዱሊላህ። ተሰግደህ ቁጥር አልተሰገደም ገና ለዛ ነው ዝም ያልኩት። ሰዓትን ሰላም እኔ እኮ ሳይ እንትን ውስጥ ሆኜ ነው የማወራችሁ፣ ብርድ ልብስ ውስጥ ሆኜ ላበራኝ ካሜራ እንዳይበራ እኮ ነው። እንደ አንቺ አሁን ቅድም ታይተሽ ነበር በሩም ማለት በነገራችን ለምን ትፈራለህ? ካሜራ ቅድም ዛህራ ታይተሻል እኮ ታውቂያለሽ። ሪከርድ አድርጌያለሁ እኮ ዛህራ ሪከርድ አድርጌሻለሁ። አፍንጫ ምናምን እንደዚህ ታይቶ ነው አይቻለሁ። ምን والله ሪከርድ አድርጌያለሁ ባይ እና ለዛ አይደል ወላሂ በልስኪ እና ልክልሻለሁ እስኪ ወላሂ በል እና ያን ያህል አይደለም የተቆርጦ ነገር ነው የሆነ ብቻ የሆነ አፍንጫ። አይ ተው ኧረ እኔ አልታየሁም። አንተ እጄን አይተህ ነው የሚሆነው። አልታየሽም አክቹዋሊ ስማት ያን ያህል እኮ አልታየሽም። አይ ደግሞ አሪፍ መልክ ኧረ አልታየሁም። ተጠንቅቄ ነበር ስሰራ ነበር። አልታየሁም እንዴ ሲታይ ነው። አይ ወሳኝ መልክ ነው ቃል ስጋ ነው። አይ ልላክልሽ እንደዛ ከሆነ አይ ወሳኝ ፊትና ለሰዎች ፊትና እንኳን ተሸፈንሽ። ኧረ አልታየሁም። አንተ ትቀልዳለህ እንዴ? ታይ ይችላል። እሺ ያው እኔ ለዛ ነው ብርድ ልብስ ውስጥ የምጠመቅበት ምክንያት ለዛ ነው። እንዳለ ላበላቡኝ እንዳለ ማለት ነው። ብርድ ልብስ ውስጥ ነው እንደ አራስ ብርድ ልብስ ውስጥ ትገባለህ እንዴ? አሁን ካሜራ ቢዞር ባይዞር ምንም አይታይም። ለዛ እኮ ነው ካሜራ ቢዞር ምንም አይታይም። በቃ ምንም አታይም። ነፃነት ችግሩ ምንድነው? ላብ በላብ ነው ብትሆነው ላብ በቃ ይወርዳል ሰውነት ላይ እንዳለ። አላሁ አክበር። እዚህ ያላችሁ ቴሌግራም ግቡ ባካችሁ፣ ቴሌግራም ግቡ። ቴሌግራም ያልገባችሁ ግቡ። ቲክቶክ ባዮ ላይ አለ። ቲክቶክ ባዮ ላይ ነው የምትችሉ። ልክ እንደገባችሁ ወይም ነው እዚህ ከላይ ያለው ሊንክ ላይ ተጭናችሁ መግባት ትችላላችሁ። አይኔን እንጠነቅቃለሁ። እሺ ቃል ስጋ ሆነ እስቲ ስለ አንድ ድረስ ስለሆነ ነገር አውሩ ከዛህራ ጋር። እዚህ ያልገባችሁ ሰዎች ያለ ሊንክ ቴሌግራም መግባት ትችላላችሁ። ተጭናችሁ እዚህ ጋር ሊንክ አለ ስትጫኑ ያደርሳችኋል ወደ ቴሌግራም ቻናላችሁ ጆይን ያደርጋችሁ ሰዎች ባዮ ላይ ትጫኑ አካውንቱ ጋር እዚህ ጋር ከስር ሊንክ ስትጫኑ ያደርሳችሁ። ወይም ደግሞ እዚህ ጋር ያለችው ሊንክ አለች @ፌዝ ትሩዝ 22 የሚለው እሱን ኮፒ አድርጋችሁ
ማለት ሰርች ማለት ይችላል ወይም ደግሞ ተጭናችሁ መግባት ትችላላችሁ። እሺ ዛህራ ካለሽ ይኸው ቃል ስጋውን አቃቀጥ መቀጠል ትችላላችሁ። እሺ ችግር የለውም። መጠየቅ ነው መጠየቅ የምትፈልገው ቃል ስጋ ሆነ። እሺ ልጠይቅሽ ዛሬ እስቲ ልጠይቅሽ ጠይቄ ማለት ነው ጠይቅሽ ዛሬ ጠይቀህ አታውቅም። እኔ ባለፈው ራሱ ጠይቀህ ነው ያወራነው። ዛሬ የሆነ ማስጠንቀቂያ ልስጥሽ። ይሰማል? እሺ ዛሬ ይሰማል? ተቋረጥ? ይሰማል። ዛሬ ይሰማሻል? አይ ቲንክ ዛራ ነው መሰለኝ። ዛራ ነው የዛራ ነው ኔትወርክ። እኔማ ልነግራት ነበር እኮ። ችግር የለውም በቃ ችግር የለውም። ተግባብተናል። ቃል ስጋ ሆነ ማለት መቼም አያምንም። እሺ ልክ እዛ ሞመንት የሆነ አንተ ደግሞ የድምፁ ሲርገበገብ ማለት ድምፁ ከተርገበገበ በቃ አምኗል ማለት ነው። ወደ ቀጣኛው ወደፊት እንደዛ ነው። ተው ሁሌ ለምንድን ነው ወንጀለኛ የምታደርገኝ? ይሰማል ድምጼ? አዎ ምንድን ነው አብዱልከሪም አሰማሁም። ይቅርታ አይ ምክር እየሰጠሽ ነው ስለኔ አያምንም እያለ ነው ለኔ። አልሰማሁትም። እሺ አሁን ይሰማል? መጥቻለሁ። ዛህራ ይሰማሻል? አዎ ይሰማል። አዎ ይሰማል። አዎ በቃ ቃል ስጋ ሆነ ምንድነው ሐሳቦች ላይ ስታወሪ በቃ ከገባው ምንድነው ድምፁ ያስታውቅሻል። ልክ ሲገባው ድምፁ ነው የሚለወጠው እንጂ አያምንልሽም። ለዛ ወረቀጠኛው ፖይንት ልክ ድምፁ ሲቀያየር ማለት ነው። በቃ ድምፁ ይቀያየራል በቃ እንጂ መቼም ነው የማያምንልሽ። እሺ መርሐባ። እሺ በቃ ልክ ሲገባ አያምንም እያለ በቃ ስሜ ያጠፋል። ባይዘው ችግር አለብን። እሺ ጠይቅ አሁን ከዛ እኔ እጠይቅሃለሁ። ከርስ ጋር አብዱልከሪም ግን ቶሎ ተመለስ። እሺ የአላህ ቃል ዘላለማዊ ነው ወይስ? ኦኬ ግን አላህ አይደለም ባህሪው ነው እኮ። አላህ ግን አይደለም አይደል? የአላህ ባህሪ ነው እኮ ራሱ አላህ አይደለም። ባህሪው ቢሆን ራሱ የአላህ ባህሪ ከሆነ የራሱ ነው ማለት ነው። የአላህ ባህሪ ነው። ለምሳሌ ቁርአን የአላህ ቃል አይደል? አዎ ቁርአን የአላህ ቃል ነው። ያ ማለት የአላህ ባህሪ ነው ማለት ነው። አዎ ዘላለማዊ ነው አይደለ ቁርአን? አዎ ግን አላህ አይደለም። የአላህ ባህሪ ነው። አይ ምን ለምሳሌ እሺ እንዴት ነው ቁርአን ራሱ አላህ አይደለም ነው ወይስ ምን? ለምሳሌ ኔትወርክን ያስቸግራል። ኔትወርክ አስቸግሯታል። አትሪቢዩት ነው እያለች ነው። እሺ እንቀጥል ካንተ ጋር። አትሪቢዩት ነው እኮ ከፍጥረት በፊት ነበር አይደለም? የአምላክ አትሪቢዩት ነው። የተለየ ነገር ሳይሆን ዛህራ ትንሽ ይቆራረጣል ያንቺ ኔትወርክ። እሺ አብዱል ቀጥል ካለ እስከሚያዝ ቀጥለን ከዛ እየተቆራረጥሽ ነው። እንጃ ብቻ ኔትወርክ ኃይለኛ ይዟታል። የአምላክ አትሪቢዩት ነው። የአምላክ ባህሪ ሲባል ይሄ አትሪቢዩት ጨርስና ማነው ሲያዝን አቁመው ትሄዳለህ። እኔ እቀጥላለሁ ቢቆራረጥ። እሺ አብዲል በቃ ወደ አንተ ልዝራ። አትሪቢዩት ነው። የአምላክ አትሪቢዩት ባህሪ ነው። እሺ አላህ ከፍጥረት በፊት ይናገራል ቃሉ ከፍጥረት በፊት ይናገራል ማለት እኛ አትሪቢዩት አልነገረንም። እንደዛ አይነት ነገር ግን መናገር እንደሚችል ነግሮናል። ሲናገር አይተናል እኮ። ያ ንግግሩ ለምሳሌ ንግግሩ ከፍጥረት በፊት ነበር አይደለም? አብ ተናጋሪ ነው ከፍጥረት በፊት። ወደ እኔ ጥያቄ ትመጣለህ እኮ እንደዛ ነው። አሁን እኮ አትሪቢዩቱን
አትሪቢዩት ነው አልኩ እኮ አሁን እኮ የመለስኩኝ። አትሪቢዩት ማለት ለምሳሌ አትሪቢዩት ሲባል እኮ አትሪቢዩት ዘላለማዊ ነው። አኩላው ልንገርህ ከአትሪቢዩቶች ምንድነው? አትሪቢዩት ማለት ለምሳሌ አምላክ ሁሉን አዋቂ ነው። አሁን እውቀት አትሪቢዩት ነው። አንድ ለምሳሌ አንተ አዋቂ ነህ አትሪቢዩት ነው። አሁን ተናጋሪ ነኝ እኔ ለምሳሌ ግን ንግግሬ ከኔ የተገነጠለ አይደለም። እኔ አዋቂ ነኝ እውቀቴ ከኔ የተገነጠለ አይደለም። አብዱከሪምና እውቀት አሁን እውቀቴ እኔን አብዱከሪም እያለ አዋራኝም። እኔ አትሪቢዩት ነው ባህሪ ነው። የሰው ልጅ አትሪቢዩቶች መካከል አንዱ ማወቅ፣ ማዘን ምን የመሳሰሉ ነገሮች አሉ። ከአምላክ አትሪቢዩቶች ደግሞ እኛ ማናቀው ብዙ አትሪቢዩት ይኖራል። የገለጠልን ለምሳሌ እኛ የገለጠልን አትሪቢዩቶች መካከል አንዱ አምላክ ሁሉን አዋቂ ነው። ለምሳሌ ተናጋሪ ነው እኮ ምነግርህ ምንድነው በፍጥረት ሁሉ የፈጠረ በቃሉ አይደለም ንግግራዊ ቃል ነው። ኦኬ ፈጣሪ አይደለም ንግግር የሱ አትሪቢዩት ነው። አትሪቢዩት አታ እንዴት እኮ ነው የጠየቀኝ ሲቀይር ልንገር ካሁን አንተ እያልከኝ ያለው አብዱከሪ አሁን ለምሳሌ ቆይ ላስተካክልልህ አንተ እውቀት አለ እኮ ልነግርህ ነው። ቆይ ስለ እውቀት እንደዛ እውቀትም እኮ አትሪቢዩት አንዴ በዚህ እንጨርስ። ቆይ ወንድሜ ጠየቀኝ አይመለስ መልስ አፈልግም። እሺ የኔ ንግግርና የአላህ ንግግር ልዩነት ምንድነው? ያንተ ፍጡር ነው። ስለዚህ እና ካልኩኝ በአንተ ፍቃድ የተመሰረተ ነው አይደለም? ይሄ ንግግር ካንተ የሚወጣ ነው። አንድ ሁለገና ከኔ የሚወጣ ነው። ግን ለምሳሌ አብዱና ስል ፍቃዱ በአንተ ላይ ነው ያለው አይደል? ቆይ አንዴ ይቅርታ። ለምሳሌ አሁን አንተ ማንኛውንም አይነት ቁርአን መልስ የለም በቃ ቆይ መልስ አትፈልግም ማለት ነው። ቅድም ያልኩት ነው አያምንም መቼ እሺ እኮ ገባኝ እኮ ጥያቄ ጠየቅኝ አይደል? እሺ እንዴት ልመልስ? እሺ ላብራራ ታች ይኸውላችሁ የሰዎችም አትሪቢዩት አላቸው፣ አምላክም አትሪቢዩት አለው። ለምሳሌ የሰዎች አትሪቢዩት አላቸው ሲባል ለምሳሌ የሰው ልጆች በተፈጥሮ ተናጋሪዎች ናቸው። ንግግር ሰዎች ይናገራሉ፣ እውቀት አለ፣ አዋቂ ነው፣ ሰዎች ያዝናሉ። እነዚህ የመሳሰሉ የሰዎች አትሪቢዩቶች ናቸው። እነዚህ ነገሮች ተገንጥለው የሰው ልጅ ሶስት ነገር ነው አይባልም። የአብዱከሪም እውቀቱና አብዱከሪም አይባልም። ያንተ እውቀት ምንድነው ካልከኝ የኔ እውቀት አትሪቢዩት ነው ባህሪ ነው ብዬ ነው የምናገረው እንጂ አትሪቢዩት ተገንጥሎ ሌላ ማንነት አይደለም፣ ሌላ እኔነት ወይም ፐርሰን አይደለም። ምክንያቱም እኔና እውቀቴ ምን ላይ አይደለንም። ይሄ የኔ አትሪቢዩት ስንል ይሄ ነው። እዚህ ከታች ያለችው አትሪቢዩት ብዬ ስናገር ባህሪ ለማለት እኮ እኔ ያልኩ ያለው ምን አለ መሰለህ የኔ ንግግር ልመጣ ነው ቀንዴ አምላክም የራሱ አትሪቢዩት አለው። ለምሳሌ ሁለቱም መጽሐፍ ላይ ጥቀስ። አምላካችን አላህ ተናጋሪ ነው፣ የራሱ ቃል አለው፣ ይናገራል። ዮሐንስ ወንጌል 5:37 ላይ አብም ድምጽ አለው መልክም አለው፣ መልኩም ድምጹም አልታየም። ለምሳሌ አሁን መልኩ ድምጹ የአብ የራሱ አትሪቢዩት ነው። የወልድ ያልሆነ የመንፈስ ቅዱስ ያልሆነ የራሱ አትሪቢዩት ነው የአብ ማለት ነው። አብና ቃሉ ይለያያሉ። አብ ሲጀምር ወደ ሁለት አይገነጠልም ድጋሚ የአብ ቃል ተብሎ አብ ራሱ ተብሎ ማለት ነው። ንግግር የአብ አትሪቢዩት ነው። ልክ አምላክም አምላካችን አላህም ንግግር የራሱ አትሪቢዩት ነው። አለቀ። የሚገነጠል አይደለም። አትገነጣጥል አትሪቢዩትን ከፐርሰን ጋር ቆሌ ነግረህ ነዋ። የኔ ንግግርና የአላህ ንግግር ምንድነው ልዩነቱ ነው ደመልስ አሁን ይሄን ጥያቄ አዎ አንተ የሰው ልጅ ነህ፣ አንድ ሰው ነህ። እንደ አንድ ሰውነት እንደ አንድ የሰው ልጅ የራሱ አትሪቢዩቶች አሉት። ነገር ግን የሰው ልጅ በራሱ ፍጡር እንደመሆኑ የሱ አትሪቢዩት ደግሞ ሊሚትድ ነው። ለምሳሌ አንተ አዋቂ ነህ፣ ቃል ስጋ ሆነ አዋቂ ነው ይባላል። አምላክ አዋቂ ነው ይባላል። አሁን እየጠየቀኝ ያለው የኔ እውቀትና የአምላክ እውቀት ምንድነው ልዩነቱ? ያንተ እውቀት ሊሚትድ ነው። ምንም የሆነ ሰምቶ ከሆነ አካል ኢንፎርሜሽን ወስዶ ነው። የአምላክ ግን ምንም አይነት ኢንፎርሜሽን ሳይኖረው እንዲሁ በባህሪው ሁሉን አዋቂ ነው። የሆነውንም ያልሆነውንም ሊሆን የሆነውንም የአምላክ ወደ ንግግርም ስመጣ የሰዎች ንግግር ምንም አቅም ያሌለው ነው። ሁለተኛ ደግሞ በፎርም ተደርጎ የሆነ ከውስጥ ይሄ በፍጡር በሆኑ ነገሮች ኮምባይን የተደረገ ነው። ፕላስ ደግሞ ያ ነገር ለመናገር ይሄ ስፔሲፊክ ይጠይቃል ምናምን ነገር ሊሚት የተገደበ የመሳሰሉ ነገሮች ሊሚትድ ፍጡራዊ ነው። ለዛ ምንም አቅም የለውም። የአምላክ ደግሞ አምላክ የሚናገረው ደግሞ ምንድነው ሲባል መለኮታዊ የሆነ ነው። በዛም መለኮታዊ ንግግሩ ዘፍጥረት 1:3 ላይ ብርሃን ይሁን አለ፣ ብርሃን ሆነ። ቁርአን ላይ ሲነግረን ኢዛ ቀዳ አምረን ፈኢነማ የቁሉ ለሁ ኩን ፈየኩን። በንግግሩ ይፈጥራል፣ መለኮት ስለሆነ ማለት ነው። አምላክ በቃሉ ይፈጥራል በንግግሩ። አንተ ሰማይ ይገለበጥ ብትል ምድር ይሰንጠቅ ብትል ማለት ነው ምንም አይበዛ። ስለዚህ አላህ ንግግር ቁርአን ነው እያልከኝ ነው አይደለም? ካዘነ ሄድሽ እንትና ኔትወርክ ያስቸገረ ነበር። ወይኔ
ወይኔ ነገርኳችሁ ቅድም ቃል ስጋውን አያምንም። በቃ ድምፁ ከተቆራረጠና ራሱ አሁን ስላምጣት እሺ ቁርአን ያላህ ንግግር ነው ወይ እኮ ነው ጥያቄ እኮ ሁለተኛ ጥያቄ ነው ይሄ እንጂ ያላህ ስለ ቃል እኮ ነው እያወራ ያለው። ምን አይነት ሰውዬ ነው አንተ ሰውዬ? እሺ በቃ ይበቃል። በቃ እንደዚህ ከሆነ በቃ ስሜታው አይደለም ይኸው ስሜታው ያለው የመጀመሪያውን ጥያቄ አስረዳውኝ። ያምላክ በቃ ቁርአን ዋናው ጥያቄ እኮ ቁርአን ላይ ነው። ንግግር ከሆነ ፍጥረት ላይ ተገኝተዋልና ራሱ አላህ ነው ወይ ካልኩ መልስ መስጠት አለብን። እሺ ይሄ ሁለተኛው ጥያቄ ነው እኮ የመጀመሪያው ተመልሶልኛል። ሁለተኛው ጥያቄ ነው የሚባለው። ቅድም እኮ ተናግሬያለሁ። አያምንም ልክ ርዕሱን ሲቀይረው በቃ አምነዋል ማለት ተመልሷል። የመጀመሪያው ጥያቄ ማለት ነው አልኳቸው። አሁን ወደ ሁለተኛው ጥያቄ ስለ ቃሉ እኮ ነው እያወራ ያለው እኮ። እሺ ስለ ቃሉ እሺ። አሁን ደግሞ ስለ ቁርአን እንቀጥል። እሺ ቀጥል እኮ። ቃል አይደለም እንደ ቁርአን ያላህ ቃል አይደል? አዎ የአምላካችን አላህ ቃል ነው። ታዲያ ምን ከዚህ ወጣ ከርዕስ ወጣው እኮ። ይሄኛው ደግሞ ቁርአንስ ታዲያ ብለህ ትጠይቀኛለህ እኮ። ስለ ቃሉ ካወራ ስለ ባህሪው ነው እያልክ መጀመሪያ አብራራሁትን ጥያቄ አልመለስኩም። እኔ አልመለስኩልኝ በልና ወደ ሁለተኛው ጥያቄ ግባ። አታዝገኝ። እሺ በቃ ይበቃል እኮ ደርሰናል። በቃ ይበቃኛል። አሁን ቁርአን ሲባል ቁርአን የአምላክ ንግግር ነው። ያ ንግግር ተጻፈ ነው። ገባ? ንግግሩ ተጻፈ ማለት የትና መልእክት ነው። መልእክት አስተላለፈ። ያ ነገር ተገንጥሎ ያለ ነገር አይደለም። መልእክት ነው የተላለፈው። ያ ነገር ተጻፈ። መልእክቱ ተጽፏል። በቋንቋ ደረጃ ተጽፏል መልእክቱ ማለት ነው። ግን ራሱ አላህ አይደለም ቁርአን አይደለም። ንግግር እኮ ነው። አሁን የኔ የተናገርኩት ንግግር ተገንጥሎ ከኔ ወጥቶ ነው። ያ ንግግር ማለት ፈጣሪ ነው ካልከኝ ባህሪውን ካልከኝ ቁርአን ራሱ አይደለ ቃሉ። በቃ ቀለል እንዲገባ ጠይቄ ላስረዳክ እንዲገባ ማለት ነው። አብ ይህ የምወደው ልጅ ነው ብሎ ተናግሯል። ኦኬ አብ ሲናገር ይህ የምወደው ልጅ ነው የሚለው መጽሐፍ ላይ ተጽፏል አይደል? አዎ። የአብ ንግግር ፍጡር ነው አይደለም? እሺ የአብ ንግግር ቆይ ልንገራ። አብ በቃሉ ነው የሚናገረው። ቆይ እኮ ልነግርህ ነው እኮ ነው። ቆይ ልነግርህ ነው። ጥያቄ ልጨርስላት ነገር እኮ ልመልስልሽ። እሺ ቆይ ሳልጠይቅ እንዴት ነው ትመልስልኝ? በቃሉ አይደለም የሚናገረው እኮ። ቆይ አብ የራሱን የተናገረውን እኮ ነገር ቆይ የትም አታመልጥም ስልክ። እሺ ይህ የምወደው ልጄ ነው አላ። ይሄን የተናገረው ማን ነው? አብ ነው ወልድ ነው? አብ ነው። ይህ የምወደው ልጄ ነው ብሎ ሲናገር ይሄ ንግግሩ ከአብ የተገነጠለ ነው? አልተገነጠለም። እሺ ተጽፏል ግን ወረቀት ላይ ያ ቃሉ ምንድነው? መጽሐፍ ቅዱስ የእግዚአብሔር ቃል ነው ብለን እናምናለን። ወጥቷል። በሌላ አነጋገር ግን አዝ ኤ ፐርሰን ደግሞ ኢየሱስ ክርስቶስ ነው የምናምነው። ይሄንን የተናገረው ኢየሱስ አይደል? የተናገረው ይሄንን ይህ የምወደው ልጄ ነው ያለው አብ ነው አይደል? እኮ ዘሆል መጽሐፍ ቅዱስ የእግዚአብሔር ቃል ብለን እናምናለን። በጽሁፍ የመጣ በመጽሐፍ የተጻፈ አዘ ፐርሰን ደግሞ ዋናው ኢየሱስ ክርስቶስ ብለን እናምናለን። ይሄው መጠይቀው ሌላ አይመልሰው በቃ ገብቶታል። የእግዚአብሔር ቃል ብለን እናምናለን ኢየሱስ ክርስቶስ ገብቶታል ማለት ድምጽ መጣ ይላል። ይኸውልህ እንዴት ኖ ይሄ በጽሁፍ ጥቅሱን እንጥቀስልክ። ማርቆስ ወንጌል ምዕራፍ 9 ቁጥር 7 ላይ ዳመናም መጥቶ ጋረዳቸው፣ ከዳመና ማለት የምወደው ልጅ ይህ ነው እርሱን ስሙት የሚል ድምጽ መጣ ይላል። ይሄ ድምጽ የዚህ ድምጽ ባለቤት ማን ነው? አብ ነው አይደል? አብ ነው። ይሄኛው ድምጽ በምን ነው የተናገረ ያለው? በቃሉ ነው አይደል? እኮ አብ እኮ የራሱ ድምጽ አለው እኮ ቃሉ ነው ድምጽ የሚሆነው ኢየሱስ አይደለም። ይሄ ንግግር ኢየሱስ ነው። ይሄ የምወደው ልጅ ነው የሚለው ድምጽ ኢየሱስ ነው። በቃሉ ነው እኮ ነገርኩህ እኮ በቃሉ ነው የሚናገረው እግዚአብሔር አብ። እኮ የእግዚአብሔር አብ ይሄ በቃሉ የተባለው ኢየሱስ ነው አለ። ኢየሱስ ነው። ይህ የምወደው ልጅ ነው የሚለው እየተጠመቀ ያለው ማን ነው? እሺ አይ ትላለህ። በእግዚአብሔር አብ በቃሉ እያልኩ ምን ኢየሱስ ሁለት ሰርቪስ የሰጠ ነው። ከላይ እየተጠመቀም ከላይ ሽፍት አድርጋል። ከበደ አይደለም እኮ እኔ እንዴት ላስረዳ? አይደለም ሁሌ አንተ ሽፍት አደርጋለህ። ሁሌ ሽፍት አላደረኩም እኮ እዚህ ጋር አሁን ኖ አንተ ሲከብድህ ወደ መጽሐፍ ቅዱስ ትመጣና በቃ ማንኛው ነገር እግዚአብሔር በቃሉ ነው የሚናገረው እያልኩ አንድ ላይ በቃሉ ነው የሚናገረው። ቆይ ያው ግልጽ የሚያደርግ ጥቅስ ላምጣልህ። ዮሐንስ ወንጌል 5:37 ላይ የላከኝ አብ አለ ኢየሱስ ነው የሚናገረው።
የላከኝ አብ እርሱ ስለኔ መስክሯል። ድምጹን ከቶ አልሰማችሁትም፣ መልኩንም አላያችሁትም አለ። አብ ያልተሰማ ድምጽ አለው አይደል? ድምጹን ከቶ አልሰማችሁትም፣ መልኩንም አላያችሁትም አለ። አብ የራሱ ድምጽ አለው አይደል? ለምን ነው ሽፍት የምታደርገው? ለምን ሽፍት ታደርጋለህ? ሽፍት ታደርጋለህ? መጀመሪያ የራስህ ሰዓት ምን ሽፍት እያደረኩኝ አይደለም። እኔ እናንተን አንድ መርከብ ላይ ችግር የለም። አንድ መርከብ ላይ አስቀምጬ ቁጭ ብለን እናወራለን። ለምን ሽፍት ታደርጋለህ? ቆይ ሽፍት አድርጌ አይደለም። ሁለታችንም አንድ መርከብ ላይ ቁጭ እንልና አንተ ሽፍት አደረግህ። ሁሌ እኮ በቃ ሰዓት መልስ በቃ ቀጥ ወደ መጽሐፍ ቅዱስ ትሄዳለህ። እሱን እናወራለን። አይ አይደለም። ሁለታችንም አንድ መርከብ ላይ ነው አይደለም። ሁሌ እንዴት ትሮጣለህ? እየሮጥኩኝ አይደለም። አንተ ስለከበደ እኮ ነው። እሺ ቁርአን ለምን ፍጥረት ላይ ገብቷል? የአላህ ቃል ፍጥረት ላይ አለ። አይ ነው አልከኝ። እሺ ይኸውልህ ምን መሰለህ፣ አንተ ስለ ቁርአን ያለውን ፓርት አትሪቢዩት ምንድነው የሚለውን ነገር አስረዳኝ፣ የሚገነጠል ነገር ብዬ አስረዳኝ። አልረዳ ስትለኝ እኔ በቃ እንደ ሐሳብ ደረጃ በቃ ይሄ ልጅ ንግግር መጽሐፉ አላህ ነው ወይ ስልህ ምንድነው አላህ ነው ወይ ስልህ አትሪቢዩት ነው። አትሪቢዩት የሚለው ነገር እኮ አስፍቼ እኮ ተናገርኩኝ። ቆይ ችግር የለውም በቃ አሁን አንተ ነው የምታስረዳኝ። አትሪቢዩቱ ግን አላህ አይደለም አይደል? ይሄው አንተ እዚህ ጋር ታስረዳኛለህ። የአብ ድምጽ አብ ነው ወይስ አይደለም? ታስረዳኝ ነው። አትሪቢዩቱ አላህ አይደለም አ ችግር ይሄው እዚህ ጋር ታስረዳኛለህ። አንተ ተመሳሳይ ጥያቄ ስለሆነ ራሱ ላይ እዚህ ጋር ታስረዳኛለህ። አታስብ፣ ራሱ ተመሳሳይ ጥያቄ። እኛም 1% ብለን ነው የምናምነው እያልኩ እኮ ነው። እኮ ልታስረዳኛለህ ብለን ነው የምናምነው። እኔ የሚል ማንነት አለው ብለን ነው የምናምነው። ወይ 4 ሊሆኑ ነው እንደዛ እኮ 4 ሊሆኑ ምንም አይደለም። 4 ሊሆኑ እንደዛ እኮ ነው። እንሄዳለን፣ መጽሐፍ ቅዱስ እንሄዳለን። ስለናንተ ቆይ አንተ እኮ አሁን የራስ ሌላ ከሁለቱ ውጭ ወጥተህ እኮ ነው። ቆይ አንዴ እዚሁ ላይ የላከኝ አብ እርሱ ስለኔ መስክሯል። ድምጹን ከቶ አልሰማችሁም፣ መልኩንም ማለት ቁርአን አላህ ነው ወይ አይደለም? ማለት ቁርአን አላህ ነው። እኔ አስረድቼ ጨርሻለሁ እሱን ፓርት ላይ። አሁን አንተ እዚህ ጋር የምታስረዳበት በቃ ከጨረስክ በቃ አለቀ። እኔም አልመልስልህ ይበቃናል። እሺ ለየቤት ስራው እያትሽ ዮሐንስ 5:37 እና ይሄ ማርቆስ ወንጌል ላይ ያለውን ይሄ የምወደው ልጄ ነው የሚለው አብ ለብቻው ከወልድና ከመንፈስ ቅዱስ ተለይቶ የራሱ ድምጽ አለው። ይሄ ድምጹ ፐርሰን ነው ካልከኝ አብ ራሱ አለ፣ የአብ ድምጽ አለ፣ ሁለት ማለት ነው። ግን የአብ ድምጽ ከአብ አይለይም ካልክ ኢየሱስ ራሱ ነው ካልክማ ኢየሱስ እኮ እየተጠመቀ እኮ ነው ታች ድምጹን ከተዋል ቃሉ እየተናገረ ነው እያልኩ ነው። እሺ ማን ነው እየተናገረ ያለው? ኢየሱስ ነው። አዘይ ፐርሰንት እንዴ አብ እኮ ይናገራል። ምን ሆነ ነው አብ ይናገራል። እውቀት አለው። የራሱ አይደል? ከወልድና ከመንፈስ ቅዱስ ተለይቶ የራሱ ድምጽ አለው አይደል? እውቀት አለው። እውቀት አለው። በቃ የአብ ድምጽ ከአብ ይገነጠላል። መለኮት በሶስት አካል ብለን እንኳን ምናምን የአብ ድምጽ አንተ ስንመጣ ግን አንተ ጋር ስንመጣ ግን እዚህ ጋር አንድ ነው የምትለው። እዚህ ጋር ችግር ነው የምትለኝ። ስለዚህ እንትን ይሆናል እንዴ እኮ አይቀርት ሌላ እሱን እያወራሁኝ አይደለም። አንዴ ዮሐንስ ወንጌል ምዕራፍ 5 ቁጥር 37 ላይ የላከኝ አብ አለ ኢየሱስ ነው የሚኖረው። የላከኝ አብ እርሱ ስለኔ መስክሯል። ድምጹን ከቶ አልሰማችሁትም፣ መልኩንም አላያችሁትም አለ ኢየሱስ እኮ። እንደ ፐርሰን ይናገራል አብ እያልኩ እኮ ነው። እንደ ፐርሰን ነው የተናገረ ያለው። እሺ አብ እንደ ፐርሰን የራሱ ድምጽ አለው አይደለ? እንደ ፐርሰን ይናገራል። እውቀት አለው፣ ስሜት አለው፣ እንትን አለው። የአብ ድምጽ ኢየሱስ ነው። የአብ ድምጽ ኢየሱስ ነው። ይኸውልህ መለኮት መነጠል የለብህም። አንድ መለኮት በሶስት አካል ነው የሚገለጠው። መልስ እኮ ነገርኩህ እኮ አንድ መለኮት በሶስት አካል ይገለጣል። አብ ወልድ መንፈስ ቅዱስ ብለን እናምናለን። ስለዚህ አብ በራሱ ማንነት ይናገራል፣ ወልድ በራሱ ማንነት ይናገራል፣ መንፈስ ቅዱስ በራሱ ማንነት ይናገራል። ተናግሬያለሁ። ለህሊና በል በቃ የህሊና ነው በቃ እኮ አልመለ አንተ የቁርአን አብራርቻ እየሮጥክ ወደ ወንጀል ይሄው እዚህ ጋር ይበቃል። በቃ አንተ ደርሰና በእናትህ ደርሰና ይበቃል። በቃ እያትሽ ነው ማለት ችግር የለም። እያትና ትመልስልኛለህ። ዮሐንስ 5:30 አብ የራሱ ድምጽ ካለው የአብ ንግግር ኢየሱስ ነው ወይ የሚለውን እሺ፣ ይሄ የሞደው እንደ ፐርሰን መናገር ይችላል። ኦኬ እንደ ፐርሰን ከተናገረ እንደ ፐርሰን አብ ሲናገር የአብ ንግግር የአብ ድምጽ ማለት የአብ ድምጽ ኢየሱስ ነው። ይኸውልህ አብ ተናገረ ማለት የአብ ድምጽ አብ ሲናገር የራሱ የአብ ይሄ የምወደው ልጄ ነው አለ አይደል? ለምሳሌ ይሄ የምወደው ልጄ ነው አለ አይደል? በቃ ሲከብድህ ነው አንተ የምትሮጠው። እሺ ይሄ የምወደው ልጄ ነው አለ። እሺ ቁርአን እሺ ንገረኝ፣ አላህ ነው ራሱ ነው ወይ እኮ እኔ ሁለቱም ማለት መጽሐፍ ቅዱስም ቁርአኑም እኮ ነው ያልገባ እዚህ ጥያቄ ላይ ነው። እሱን በኋላ ችግር የለውም። ቁርአን አላህ ነው ገባኝ። ሁለቱን ወክዬ ላስረዳ አይደለም። ቆይ ኖ አይደለም። አይደለም።
ኦኬ ቁርአን የአምላክ ንግግር ነው። ንግግር ታውቃለህ? ከዚህ ንግግሩ ፈጣሪ አይደል እንዴ? ፈጣሪ አይደል? ፍጡር አይደለም። ንግግሩ አትሪቢዩት ነው። አትሪቢዩት ቢሆን ራሱ ፈጣሪ አይደለም ወይ? አትሪቢዩት ስለሚወጣ ፈጣሪ ነው አይደል? ከአምላክ ስለሚወጣ እሺ፣ ይህ የምወደው ልጅ ነው የሚለው ድምጽ ፈጣሪ ነው። ከአምላክ ስለሚወጣ ፈጣሪ ነው ወይ? ተው፣ ወደ መጽሐፍ ቅዱስ እንሄዳለን እኮ። አንተ እኮ ሁሉንም መጽሐፍ ገደል ትከተል ነው። እሺ፣ ሁለቱን ወክዬ ልመለስ። በቃ አብዲዬ ዛሬ በቃናል። ቻው፣ ይበቃል። በቃ እንደዚህ ነው። ቃል ስጋ ሆነ ሌላም ጊዜ ወቁት። በቃ መቼም አያምንም። ሲቀጥል ደግሞ በቃ ለምንድን ነው ወንጀለኛ የምታደርገኝ? ተው አንተ ልጅ በቃ አትሪቢዩት አይገነጠልም። እሺ በቃ ማጠቃለያ ልስጣችሁ ላንተ አይደል? እሺ ስለ አትሪቢዩት ስለ አምላክና አትሪቢዩቶች ስናወራ አንድ አካል አንድ ማንኛውም ፐርሰን የሆነ ነገር ማንኛውም ፐርሰን ማለት ማንኛውም እኔነት የራሱ አትሪቢዩት አለው። ለምሳሌ እኔ ካለኮስ ያ አካል እኮ አንደኛ ተናጋሪ ነው፣ ሁለተኛ እውቀት ሊኖረው ይገባል። እውቀት አለው፣ ማስተዋል አለው ምናምን። እነዚህ ያንድ እንትን አትሪቢዩቶች ናቸው። ለምሳሌ አብዱልከሪም አሁን እንደ አብዱልከሪም አሁን እኔ ተናጋሪ ነኝ፣ ንግግር እናገራለሁ፣ አዳምጣለሁ፣ አውቃለሁ። ይሄ የኔ እውቀት አብዱልከሪምና እውቀቱ ይለያያሉ አይባልም። ለምሳሌ የኔ እውቀት የኔ አትሪቢዩት ነው እንጂ ከኔ የተገነጠለ ነገር አይደለም። አሁን እዚህም ላይ ለምሳሌ ላስረዳውም እኮ አትሪቢዩት ለብቻው ተገንጥሎ ፈጣሪ አይደለም፣ ባህሪ ነው። እዚህ ጋር ለምሳሌ ኢየሱስ የአብን ነገርኩት። አሁን እዚህ ጋር ለዛ ነው እሱ ማውራት ያልፈለገው ስለገባው ነው። ለምሳሌ አብ ለብቻው የላከኝ አብ እርሱ ስለኔ መስክሯል፣ ድምፁ ከተወለ ሰማችሁት፣ መልኩንም አላያችሁትም ይላል። አብ የሚባለው ከኢየሱስ ተለይቶ የራሱ ድምጽ አለው። አሁን እሱ እያለ ያለው ድምጽ የሚለው ነገር ለብቻው የሚገነጠል ከሆነ እንግዲያውስ አብ ለብቻው አለ አንድ፣ ድምጹ ሲደም ሁለት አለ፣ ኢየሱስ ሶስት አለ፣ መንፈስ ቅዱስ አራት አለ። የኢየሱስ ድምጽ ራሱ ለሁለት ይከፈላል። ኢየሱስና ድምጹ ሁለት፣ መንፈስ ቅዱስና ድምጹ ሁለት ስናደርግ ስድስት ነው የሚሆነው። አይ አትሪቢዩት እኮ አሁን እሱን ላለመመለስ ነው ሲታገል የነበረው። አትሪቢዩት አይገነጠልም። አትሪቢዩት የአምላክ ለምሳሌ አምላክ ተናጋሪ ነው ሲባል ይናገራል፣ ንግግር ባህሪው ነው። እውቀት የአምላክ ባህሪው ነው። ስለዚህ ይሄ ፖይንት የሚገነጠል አይደለም። አትሪቢዩትን አትገንጥሉ። እሺ አትሪቢዩት የሚገነጠል ከሆነማ አምላክ ለምሳሌ ኃይል አለው፣ ኃይልና ጥበብ በሱ ዘንድ ናቸው ይላል። አምላክ ኃይሉ ሲገነጠል፣ ጥበቡ ሲገነጠል፣ እውቀቱ ሲገነጠል፣ ንግግሩ ሲገነጠል፣ አምላክ ብቻውን ሚሊየን ቦታ ሊገነጠልባቸው ይችላል። አትሪቢዩት አይገነጠልም ነው። ንግግር አይገነጠልም። ለምሳሌ አብዱልከሪም ብላችሁ አብዱልከሪምና እውቀቱ ምናምኑ ድምጹ ምናምን እያላችሁ ከገነጠላችሁ አትሪቢዩት ሲጀምር ተገንጥሎ የራሱ ፐርሰን አይደለም ነው። አንድም ፐርሰን ሜካፕ የሚያደርገው ነገር የአትሪቢዩቶቹ ናቸው። አንድ ፐርሰን በአትሪቢዩቶቹ ነው የሚገለጠውላ። ለምሳሌ የሚናገር ከሆነ ነው ንግግሩ የምትሰሙት፣ የሚያውቅ ከሆነ ነው እውቀቱን የምታዩት። ስለዚህ ያ ነው አትሪቢዩት። በዚህ ወይ ነው መረዳት ያለባችሁ። እሺ ዛህራ አትገቢም? ትገቢያለሽ። አዛን ተባለ እኛ ጋር አዛን ተባለ። እሺ ወገኖች ምናምን ግቡ። ኔትወርክ እኮ እያስቸገረኝ ነው። በአላህ ወይኔ ሚዩት አደረኩሽ። ራሴ ሚዩት አደርጋለሁ ብዬ ክፈች ማይክሽን። ራሴ ሚዩት አደርጋለሁ። የት ጋር ነው እኔ ሚዩት ሆነው? ሚዩት እኔ አድርጌሻለሁ። ራሴን ሚዩት አደርጋለሁ ብዬ ክፈተው። እሺ ሚዩት እኔ ነኝ ከፍተው። እሺ ያው እየተጫንኩ ነው እንግዲህ። እኔ እንትን እኛ ጋር አዛን ተባለ ሰምቻለሁ። አዛን እየተባለ ነው። እሺ እዚህ ጋር ሪኩዌስት ሙስሊሞች ካላችሁ የገባችሁ ጠይቁ፣ ክርስቲያኖችም የገባችሁ ጠይቁ። ዛህራ ክፈች። ዛህራ ላክልኝ አለሽ እኮ ገስት ላይ። እሺ አስወርጄ ድጋሜ ላስገባሽ። እሺ ገስት ላይ ነበርሽ፣ ድጋሜ ላስገባሽ። እሺ አሁን ገብተሻል። አድርገህ እኮ ልከፍተው ስል እምቢ አለ እና እንትኑን ላክልኝ ነበር ብዬ ነበር። በቃ እኔ ሚዩት አድርጌ እንትን አንቺ እንትን በይ። እሺ ሰግደህ ነው? አይ አለሽ አወራለሁ። አሎ ሰላም አለይኩም። ሰላም ወራህመቱላሂ ወበረካቱ። አልሰማም? ይሰማል። ጥያቄህን ቀጥል። እሰማለሁ። ይሰማል ወንድሜ።
አይ እኔ አሁን ባወሩት ላይ ምርጥ ፖይንት ነው ብዬ ነው። ምክንያቱም አሁን ስለ ቃል ስናወራ ይሄን መልስ የሚመጡ ነገር እዚህ ጋር በቃለት ነበረ። አልሰማም እንዴ? ኔትወርክ ይቆራረጣል ነው እንደሚ አሁን አልሰማም። አሁን ይሰማል። አሪፍ ነው። ቀጥታ አሁን እና አብዱ ባወሩት ፖይንት ላይ አሪፍ አንገብጋቢ ፖይንት ነበር። ምክንያቱም ይሄ ስለ ቃል ስናወራ ይሄን መልስ የሚመልሱ ከሆነ በጣም አሪፍ ነበር። ምክንያቱም ስለ ስላሴ ያለን እውቀት ይገባን ነበረ። እነሱ በተዘዋዋሪ በቃ በቀጥታ መልስ አይመልሱም። እኔ ምን ጊዜም እዚህ ላይ ነው ጥያቄ ማለት ነው። መርሐባ ወንድም ጀዛከላሁ ኸይር። ጥያቄ ያላችሁ ካላችሁ ግቡ። አንድ ቁጥር ጻፉ ከስር። አቤት አድሚኖች። እሺ ጥያቄ ያላችሁ ካላችሁ ባረከላሁ ፊኩም። ክርስቲያኖች የት ሄዳችሁ? እሺ አሁን የት ሄዳችሁ ሊባል ነው? ክርስቲያን ግቢ ካለሽ። ሰላም አለይኩም ዛሩ። ወአለይኩም ሰላም ወራህመቱላህ። ወአለይኩም ሰላም። ደህና ናችሁ? አልሐምዱሊላህ። በመጀመሪያ ለአላህ ብዬ ወዳችኋለሁ ሁላችሁንም አመሰግናለሁ። አንድ ሁለት ጥያቄ አለኝ፣ እሱን መልሽልኝ። እሺ እኛ ያለውን ሰይጣንና በእስልምና ሰይጣን አለ ሲባል የሆነ የነ ኢምራንን ሪከርድ እየሰማሁኝ ከዛ ሪከርዱን ተቋርጧልና እዛ ጋር አለ ሰይጣን የሚባለውን እነሱ ናትናኤል የሚባለው አይደለ ተረግሞ ምናምን ሰይጣን ይሉታል። በእስልምና ያለው ሰይጣን በእስልምና ያለው ምንድነው እይታው ከተባለ አላህ Subhanahu Wa Ta'ala የገለጸው ነገር አለ። በመጀመሪያ ጅንንም ሰውንም አምላካችን አላህ Subhanahu Wa Ta'ala ሊያመልኩት ነው የፈጠረው። ንጹህ ፍጥሮች ናቸው ሲፈጠሩ ማለት ነው። የሰውም ልጅ ጅንም አላህን ሊገዛ የተፈጠረ ፍጡር ነው። አላህ Subhanahu Wa Ta'ala ሶስት እንትኖችን ፈጥሯል። ለምሳሌ መላእክቶች አሉ፣ ጅኖች አሉ፣ ሰዎች አሉ። ጅኖች አላህን ሊያመልኩ ነው የተፈጠሩት። አላህን የመካድ የማመጽ እንደዚሁም ደግሞ አላህን የማመን ነፃ ምርጫ አላቸው። ልክ እንደ ሰው ልጆች የሰው ልጅ አላህን የማመን ነፃ ምርጫ እንዳለው ሁሉ ጅንም አላህን የማመጽ ነፃ ምርጫ አለው። ጅን ሰይጣን አይደለም፣ ወይም ሰይጣን የሚባል ፍጡር የለም። ምንድነው ታዲያ ያለው ሲባል ሰይጣን ባህሪ ነው። ሰይጣን የሚለው ሰይጣን ማለት ትርጉሙ ምንድነው? ሰጠነ ማለት ነው። ወይም ደግሞ ከአላህ ረህመት ወይም ሰይጣን ማለት ሸጣነ ማለት ነው። ከአላህ ረህመት ራቀ፣ ከአላህ ረህመት የወጣ ወይም ደግሞ ከአላህ ረህመት የተባረረ ማለት ነው። ከአላህ ረህመት ስለተባረረ ወይም ደግሞ ከአላህ እዝነት ስለወጣ አንድ ሰው አላህ Subhanahu Wa Ta'ala ከካደ ሰይጣን ሊባል ይችላል። ለምሳሌ ሌባ ሲሰርቅ ሌባ ይባላል አይደል? ሌባ ተፈጥሮ ስለሆነ አይደለም። ሌባ የሚባል ፍጡር ስላለ ሳይሆን ስለሰረቀ ነው ሌባ የተባለው። አንድ ሰውም ከአላህ መንገድ ሲርቅና አላህን ሲክድ ምን የሆነ ሰይጣን ተብሎ ሊጠራ ይችላል። ከጅን ጎሳም ሆኖ አላህን ከካደ ሰይጣን ሊባል ይችላል። ለዛ ነው ሱረቱል ኢኽላስ ሱረቱን ናስ ላይ ሚነል ጂነቲ ወናስ ይላል። ከሰውም ሸያጢን ከጅንም ሸያጢን ባንተ ተጠበቃለሁ በል ይላል። ስለዚህ ከሰውም ሆኖ ሰይጣን ሊኖር ይችላል፣ ከጅንም ሆኖ ሰይጣን ሊኖር ይችላል እንጂ የሆነ የብቻው የሆነ ሰይጣን የሚባል ፍጡር ስላለ አይደለም። አምላክን ሲክድ የሚሰጠው ባህሪ ነው ሰይጣን የሚለው ማለት ነው። ግልጽ ነው። በእስልምናው ይሄ ነው የተፈጠሩ። ጅኖች የተፈጠሩት ከእሳት ነው። እኛ የተፈጠርነው ከአፈር ነው። መላእክቶች የተፈጠሩት ምንድነው? ከኑር ነው። መላእክቶች ነፃ ምርጫ የላቸውን ሁልጊዜ አላህ Subhanahu Wa Ta'ala ነው የሚያመልኩት መላእክቶች። ሰዎች ደግሞ አላህን የመካድም የማመጽም ነፃ ምርጫ ያላቸው የማመንም ነፃ ምርጫ ያላቸው። ጂኖችም ተመሳሳይ ማለት ነው።
ይሄ ባህሪ ነው እንጂ ከባህሪ አኳያ ወይም አንድ ሰው ሲሰርቅ ሌባ እንደሚባለው አንድ ሰው ሰይጣን ሲሆን አምላክን ሲክድ ሰይጣን ይባላል። ጅንም በተመሳሳይ ማለት ነው። የተፈጠሩበት ዓላማ ግን ምንድነው? አላህ እንዲገዙ ነው። ሱረቱ ዛሪያት ላይ አላህ ሰዎችንም ጅንንም እኔም በግብቸኝነት ሊገዙ እንጂ ለሌላ አልፈጠርኩም እንዳለው ማለት ነው። ይሄ ነው። ወደ ባይብል ስንመጣ ደግሞ ባይብል ላይ እነሱ የሚያምኑት ክርስቲያኖች የሚያምኑት መልአክ ሰይጥኖ ነው ብለው ነው የሚያምኑት። መልአክ ነበረ መጀመሪያ፣ ከዛ በኋላ ሳጥናኤል ሆነ ወይም ደግሞ ወደ ምድር ወደቀ። አምላክን ሲያምስ ወደ ምድር ወደቀ ብለው ያምናሉ። ሰይጣን ሆነ። መጀመሪያ ምን ነበረ? ምን ያምናሉ? መልአክ ነበረ። ፍጥረት ነው ማለት ነው በእነሱ ጋር መጀመሪያው መልአክ ነበረ መጀመሪያ። መልአክ ነበረ፣ ከዛ በኋላ ሲወድቅ ሰይጣን ሆነ ብለው ነው የሚያምኑት። ግን እንደዛ የሚል ባይብል ላይ የለም። እንደዛ የሚል ባይብል ላይ የለም። መጀመሪያ መልአክ ነበረ፣ ከዛ በኋላ አምላክን ሲያምጽ ሰይጣን ሆነ የሚል ባይብል ላይ የለም ማስረጃ። ግን እነሱ ምንድነው የሚያደርጉት? መልአክ ነበረ፣ ከዛ በኋላ ሰይጣን ሆነ ብለው ነው እነሱ እምነታቸው እንደዛ ነው። መላእክቶች አምላክን ያምጻሉ ብለው ያምናሉ። ከዛ በኋላ ሲወድቅ ወይም ደግሞ አምላክን ሲያምጽ ሰይጣን ሆነ ብለው ነው። በባህሪ ነው እሱም እንጂ ተፈጥሮ መላእክት ነው። ሰይጣን ተፈጥሮ መላእክት ነው። ሲወድቅ ግን ወይም ደግሞ አምላክን ሲያምጽ ሰይጣን ሆነ ብለው ነው የሚያምኑት ማለት ነው። ከኛ የተለየው ምንድነው? እነሱ መላእክቶች አምላክን አምጸው ሰይጣን ሆነዋን ብለው ነው የሚያምኑት። እኛ ደግሞ ሰውና ጅን አምላክን ሲያምጽ ነው ሰይጣን የሚሆነው እንጂ በራሱ ተፈጥሮ አይደለም ነው። ሁለቱም ተፈጥሮ አይደለም ብሎ ያምናል። ባህሪ እንደሆነ ሁለቱም ያምናል። የነሱ እምነት ግን መላእክቶች ናቸው ያመጹት። እንደዛ ሲባል ሰምቼ ነው ማለት የመላእክት አለቃ ነው ምናምን ተረግሞ ምናምን ደስ ኮነ ሲሉ ስለምሰማ ነው። ያምናሉ። ግን ይሄ እንትን የድርሳናትና እንትና ላይ ነው ያለው። ድርሳናትና ቀኖና መጽሐፍቶች ላይ ነው እንጂ ባይብል ላይ የለም። አሁን ከተያዘው ከ66 ባይብል ላይ የለም እንደዛ የሚል። እሺ ግልጽ ነው፣ ገብቶኛል። አመሰግናለሁ። አላህ ይጨምርልሽ። አሜን። ሌላ ጥያቄ አለ? ሌላ ጥያቄ የለም። እሺ እሺ ሌላ ጥያቄ ያላችሁ አንድ ቁጥር ጻፉና መግባት ትችላላችሁ። እሺ ሃይደር አንድ ቁጥር ጻፉ መግባት የምትፈልጉ። ዓለም መግባት ፈልጋ መሰለኝ። ዓለምን ኮፒ ሊንክ አድርጉላት ጀማ። ኮፒ ሊንክ አድርጉላት ግቡና። እሺ ሰንተን ታላታ በአዲስ አለ ዛሬ ሰላም አለይኩም። አብዱ ሳይመጣ ላውራ አለኝ። ኮፒ ሊንክ አድርጉልኝ። ቅድም ጀምሮ ያስገባኝ እየለመንኩት ነበር። አለኪሽም ይሆናል ለዛ ነው አለ ወገናችን። ኮፒ ሊንክ አድርጉላት እየገባችሁ። እሺ ባረከላሁ ፊኩም። አሎ እንዴት ናችሁ? ሰላም እንዴት ነህ? ሰላም እንዴት ነህ? አሎ ፕሮቴስታንት ነህ? ያቀል እሺ ጠይቅ። ለቤ እሺ ጠይቅሽ ወገናችን። ጥያቄ ለእናንተ ነውና ኦኬ ጠይቅ። እሺ ምን ታደርጋለህ? እናንተ ሃይማኖት ማለት ነው። በእናንተ ሃይማኖት አላህ ያው መሆኑን ማለት ነው እንዴት ነው የምታውቁት? ማለት እንዴት ነው የምታምኑት እናንተ አሁን ላይ ማለት ነው? ከቃል ውጭ ማለት ነው በህይወታችሁ ላይ አላህ Subhanahu Wa Ta'ala ሕያው ራሱን ቻይ ስለሆነ ስለነገረን አይደለም። ጥያቄ እንዴት መሰለሽ? ቁርአን ውጭ ማለት ነው ከቁርአን ውጭ አላህ አሁን ያው መሆኑን እንዴት ነው የምታውቁት? እንትን አሁን ለምሳሌ ያድናችኋል ምናምን እንደዚህ ነው የምትፈልገው የሆነ ተአምር ነው
እሱን አይደለም አሁን እኮ እኔ ማወቅ ስለፈለኩ ነው በህይወታችሁ ላይ እኮ እንደዛ ነው ወይ የምትፈልገው? ያው እንደዛ እኮ ለምሳሌ ያላህን ስም ጠርታችሁ ትድናላችሁ ምናምን ነው አይደለም እኔ ማወቅ ስለፈለኩ ነው። እንዴት ነው የምታውቁት እኮ? ጥያቄ ይሄ ነው ወይ እኮ ነው ያልኩህ። እኔም ጥያቄ ይሄ ነው ወይ እኮ እሱ ልመልስልህ። ሚት አድርገው እያስተጋባ ስለሆነ ማለት ነው። እሺ አዎ አላህ Subhanahu Wa Ta'ala የሱን ስም ጠርታችሁ ትድናላችሁ ወይ ይላልከው? አዎ እንድናለን። በእስልምና ሩቅያ ሸርዒያ የሚባል አለ፣ ወይም ደግሞ ኢስላማዊ ፈውስ የሚባል ወይም ደግሞ ድህነት የሚባል ነገር አለ እስልምና ላይ። የአላህን ስም ጠርተን በአላህ ስም ድዋይ ይችላል። ገጽና አላህ ያድነና በአላህ Subhanahu Wa Ta'ala ስም እንለምነዋለን። ሲንጠራው ይሰማናል። ዱዓ እናደርጋለን፣ ይቀበለናል። ካመመንም አድነን ብለን እንለምነዋለን፣ ይፈውሰናል። ይሄንን ደግሞ በህይወታችን እናየዋለን ማለት ነው። ይሄ ከሆነ ጥያቄ አንቺን ፈውሶሽ ያውቃል? ከዚህ በፊት ታመሽ ምናምን ይሰማል? እያወራን ይቆራረጣል። ኦኬ አይሰማም? አሁን ይሰማል? አሁን ይሰማል። አሁን ይሰማል። ከኔ ነው እንዴ? ኔትወርክ እኔ በጣም እያስቸገረኝ ነው። እኔ አውዝ ቢል ምን እንደሆነ አላውቅም ሰሞኑን። በአዲስ አይሰማል? እሱ ነው የወጣው። የኔ ኔትወርክ መስሎኝ ነበረ። ቀጥል። ወአለይኩም ሰላም ወራህመቱላሂ ወበረካቱ። የኔ ኔትወርክ በጣም ያስቸገረኝ ነው። ቀጥል ነበር። እሺ እኔ ሙስሊም ነኝ አልሐምዱሊላህ። ስለ ክርስትና የምጠይቅሽ። እሺ መጠየቅ ይቻላል? አዎ ወንድሜ። ኦኬ ክርስቲያኖች ማለት ነው ኢሳ አለይሂ ሰላቱ ወሰላምን ማለት ነው አይሰማም ድምጼ? ነው ኔትወርክ? አዎ ኔትወርክሽ በጣም እንትን ነው። ኦኬ ኢየሱስም ማለት ነው ኦኬ አምላክ ነው ብሎ ነው የሚያምኑት። ኦኬ አንዳንድ ጥቅሶች ደግሞ አምላክነትን ያሳያል ብሎ የሚጠቅሱልኝ የሆነ ብዙ ጥቅሶች ነበሩ። እሺ ለምሳሌ ሮሜ 9:6 9:5 እሺ ዕብራውያን 1:8 እሺ ራእይ 1:8 አሁንም ይሰማል? ድምፅሽ ይቆራረጣል። አይ ኔትወርክ ምን ይሻላል ታዲያ? ምንም
ፈድለት ሼክ ፒኬ ግባና እስኪ መልስለት። ኔትወርክ እያስቸገረኝ ነው እኔ ኔትወርክ። እሺ እስካሁን ቀጥል። አሁን ቀጥልና ካልተሰማ ምንም ማድረግ አይቻልም። እና ከዛ ባለፈ ብዙ የሚጠቅሱኝ ጥቅሶች ነበሩ። እሺ ለጊዜው የኛውን ብቻ እንትን ኔትወርክም እያስቸገረ ስለሆነ እሺ ለምሳሌ አንዱን ጥቀስና ከዛ አንዱን ላብራራልኝ። ተጠቀስና አንብብልኝ ከዛ እኔ ላብራራልህ። ኦኬ ራእይ 1:8 ላይ ያለውና ነበረ የሚመጣ ጌታ አምላክ አልፋና ኦሜጋ እኔ ነኝ ይላል አለ። እሱ ጋር ተናጋሪው ኢየሱስ ነው አይደለም? ዓለም መሆኑን ምንድነው የምናረጋግጠው? ራእይ 1:8 ያሉ ተናጋሪዎች ብዙ ናቸው። ራእይ አንድ ላይ አንብበው። ራእይ 1:1 ላይ ተናጋሪው አምላክ ነው እግዚአብሔር። ራእይ 1:1 ላይ እግዚአብሔር ለማን ሰጠው? እንትኑን የራእዩን ለማን ሰጠው? ለኢየሱስ ሰጠው። ለኢየሱስ ሰጠው። ከዛ ኢየሱስ ደግሞ ከእግዚአብሔር ተቀብሎ ለማን ሰጠ? ለመልአኩ ሰጠ። መልአኩ ለዮሐንስ፣ ዮሐንስ በኤስያ ላሉ በአብያተ ክርስቲያናት ማለት ነው። ስለዚህ ስንት ተዋናዮች ናቸው እዚህ ያሉት? እግዚአብሔር 1፣ ኢየሱስ 2፣ ከዛ መልአኩ 3፣ ዮሐንስ 4፣ በኤስያ ላሉት አብያተ ክርስቲያኖች 5 ናቸው ያሉት እዚህ። ስለዚህ እዚህ ጋር እያወራ ያለው ማን ነው ሲባል መጀመሪያ ያለው ነው ሰጪው፣ የራእዩ ሰጪ ነው እያወራ ያለው። የራእዩ ሰጪ ደግሞ እያወራ ይመጣል ያለውና የነበረው የሚመጣው ሁሉን የሚገዛ ጌታ አምላክ አልፋና ኦሜጋ እኔ ነኝ ብሎ የተናገረው ማን ነው? ራእዩን ለኢየሱስ ክርስቶስ የሰጠው አምላክ ነው እንጂ ኢየሱስ ክርስቶስ አይደለም። ያንማ መልአኩም ራሱ መሆን ይችላል። እስቲ እንትኑ ራሱ ባለ ራእዩ ዮሐንስ ራሱ መሆን ይችላል። ዮሐንስ ራሱ መሆን ይችላል። ያንኑ ወስደን አልፋና ኦሜጋ እኔ ነኝ ያለው እሱ ነው ካልን ቀጥታ ቃሉን የምንወስድ ከሆነ ዮሐንስ ራሱ መሆን ይችላል። ግን እያወራ ያለው አንዳንድ ላይ ያለው የራእዩ ባለቤት ነው። የራእዩ ባለቤት ደግሞ እግዚአብሔር ነው። ጌታ አምላክ ተብሎ የተሰጠው የተናገረው ማን ነው? ዘኔ አብ ነው። ስለ አብ ነው እያወራ ያለው ወይም ደግሞ ስለ እግዚአብሔር ነው። እንደውም ጌታ አምላክና በጉ እያለ ይገልጸዋል። በጉ ማን ነው? ኢየሱስ ክርስቶስ ነው። ደግሞ በጉ ኢየሱስ ክርስቶስ ነው። ጌታ አምላክ ተብሎ የተገለጸው ደግሞ አብ ነው ማለት ነው። በሌላ ቦታ ላይ ዮሐንስ ወንጌል ላይ ይመስለኛልና ኦር ማቴዎስ የአባቱን የዳዊትን ዙፋን ይሰጠዋል ይላል። ጌታ አምላክም የአባቱን የዳዊትን ዙፋን ይሰጠዋል። ጌታ አምላክ ተብሎ የተገለጸው እዚህ ላይ ማን ነው? አብ ነው። የዳዊትን ዙፋን የሚሰጠው የማን ነው? ለኢየሱስ ነው። ጌታ አምላክም የአባቱን የዳዊትን ዙፋን ይሰጠዋል። ስለዚህ በዚህ መሰረጃዎች መካከል ጌታ አምላክ የተባለው ማን ነው? አብ ነው። ተቀባዩ ማን ነው ሲባል ደግሞ ኢየሱስ ነው። ስለዚህ ራእይ ዮሐንስ ላይ እያወራ ያለው ኢየሱስ ሳይሆን አምላክ ነው ማለት ነው። ራእይ 1:1 ላይ ብቻ ማንበብ በቂ ነው። ኢየሱስ ደግሞ ራእዩን ተቀብሎ ለዮሐንስ ማን ነው? ለመልአኩ ለዮሐንስ፣ ዮሐንስ ደግሞ በእስያ ላሉት አብያተ ክርስቲያናት አደረሰ ማለት ነው። ራእዩን ምኑን ጌታ አምላክ አልፋና ኦሜጋ አምላክ መሆኑን አደረሱ። እነሱ መልእክተኞች ናቸው ከአምላክ ተልከው ማለት ነው። እሺ ገብቶሃል? የኛው ገብቶኛል። እሺ ወደ ቀጣዩ መርሐባ። ቀጣዩ ሮሜ 9:5 ላይ ያለው አንብበው። እሺ እሱ ነው። አባቶች ለእነርሱ ናቸውና ከእነርሱም ክርስቶስ በሥጋ መጣ፣ እርሱም ከሁሉ በላይ ሆኖ ለዘላለም የተባረከ አምላክ ነው፣ አሜን ይላል። አባቶች ከእነርሱ ናቸውና እሱም ከእነርሱም ክርስቶስ በሥጋ መጣ። አባቶች የተባሉት እነማን ናቸው? ነቢያቶች ማለት ነው። አባቶች የተባሉት ነቢያቶች ወይም ደግሞ አባቶች እነ ዳዊት፣ እነ ይስሐቅ፣ እነ ያዕቆብ እነሱ አባቶች ተብለዋል። አባቶች ከእነርሱ ናቸው። ከእነርሱ ደግሞ ማን መጣ በሥጋ? ኢየሱስ መጣ። እርሱ ክርስቶስ ደግሞ ክርስቶስ ከእነሱ መጣ ማለት ነው።
ከዛ እነርሱን ያመጣ ኢየሱስን ክርስቶስን ያመጣው አምላክ የተባረከ ይሁን ነው የሚለው። እንግሊዝኛው ስታነበው እንደዛ ነው የሚለው፣ ወይም ደግሞ ትክክለኛ ትርጉሙ እንደዛ ነው። እነርሱ ኢየሱስ ክርስቶስን በስጋ ያመጣው የተባረከ አምላክ ይሁን አሜን ነው። ማን ኢየሱስ ክርስቶስን ስላመጣ የተባረከ አምላክ ነው። ከሁሉ በላይ የተባረከ አምላክ ነው የተባለው እዚህ ላይ አብ ነው እንጂ ኢየሱስ ክርስቶስ አይደለም። ለምንድን ነው የተባረከ አምላክ የተባለው? ኢየሱስ ክርስቶስን በስጋ ስላመጣ ማለት ነው። ዘሩ ከማን ነው? ከነ ዳዊት የዳዊት ዘር ስለሆነ ለዚህም ነው ከዚህም ሰው ዘር እግዚአብሔር እንደ ተስፋው ቃል ኢየሱስን አመጣ ይላል። አምጪው የተባረከ አምላክ ነው። ማን? ኢየሱስ ክርስቶስን ያመጣው እያለ ያለው ማለት ነው። እሺ እኛም እሺ ገብቶኛል። ወደ ቀጣዩ እሺ ቀንዲ ታይ እሺ እየሰማሁ ነው። ቀጥል። ወንድሜ እየሰማሁህ ነው። እሺ የዓለምን ኮፕሊንግ አድርጉለት ማለት ነው። ይሰማል? አዎ ይሰማል። ድምጽ ይሰማል? ይሰማል ወንድሜ አይሰማም? ይሰማል ድምጽ። አዎ እሺ ምን ይላል ሌላኛው ጥቅስ ደግሞ? ዛራ አቤት ይሰማል ወንድሜ እየሰማሁህ ነው። ቀጥል። ኦኬ ዕብራውያን መልእክት ምዕራፍ 1 ቁጥር 8 ላይ አለ። ስለ ልጁ ግን አምላክ ሆይ ዙፋኔ እስከ ዘላለም ድረስ ይኖራል፣ የመንግስትህም በትር የቅናት በትር ነው ይላል። አዎ ይሄ ትንቢት ነው። ባይዘው የሚያወራው ስለ እንትና ነው፣ ስለ ንጉስ ሰለሞን ነው የሚያወራው። ንጉስ ሰለሞን አምላክ ተብሏል። ስለ ልጁ ግን አምላክ ሆይ እያለ ብሉይ ኪዳን ላይ የተነገረው ነው፣ ወይም ደግሞ መዝሙረ ዳዊት ላይ የተነገረው ነው እዚህ ጋር አምጥቶ የደገመው ማለት ነው። አምላክ የተባለው ማን ነው? እዛ ላይ ንጉስ ሰለሞን ነው። ስለ ልጁ ይላል። አዎ ስለ ልጁ ግን አምላክ ሆይ እያለ እየተናገረ ያለው ስለ ልጁ ወይም ደግሞ ስለ ዳዊት ልጅ ስለ ሰለሞን። ይሄ መዝሙረ ዳዊት ላይ ያለ ትንቢት ነው። ትንቢቱን ነው ያንን ከታች ያለን ንክስ ታደርገው ትንቢቱን ነው ቀጥታ የሚያመጣልህ ማለት ነው። ንጉስ ሰለሞን በተባለበት ሂሳብ ነው ኢየሱስ ክርስቶስም የተባለው እዚህ ላይ አምላክ የተባለበት እዚህ ላይ ንጉስ ሰለሞንም አምላክ በተባለበት ሂሳብ ነው እንጂ ኢየሱስ ክርስቶስ መለኮት ስለሆነ አይደለም። ስለ ልጁ ግን አምላክ ሆይ እያለ ያለው እዚህ ጋር ማን ነው? አብ ነው። ግን አብ ቢሆንም እንትኑ አምላክ ተብሎ እዛ ላይ የተገለጸው ምንድነው? ስለ ልጁ ግን አምላክ ሆይ እያለ እሱ አምላክ እያለው ሳይሆን ብሉይ ኪዳን ላይ የተጠቀሰው ስለዚህ ስለ ልጁ እንደዚህ ተብሏል ነው። ስለ ልጁ ንጉስ ሰለሞን ምን ተብሏል? አምላክ ተብሏል አይደለም እዚህ ጋር የሚያሳየው። ኢየሱስ ክርስቶስ ደግሞ የእግዚአብሔር ቃል መጥቶለታል ወይ ከተባለ አሁን ቦታ ላይ አለ። ይሄ የእግዚአብሔር ቃል እንደመጣለት አባቴ እንዳስተማረኝ እያለ ይናገራል። አሁን ከራሴ አንዳች ላደርግ አይቻለኝም፣ እንደሰማው ፈርዳለሁ፣ ፍርድም ቅን ነው፣ የላከኝን ፍቃድ እንጂ ፍቃዴን አልሻምና እያለ ይናገራል። የሰጣኸኝን ቃል ሰጥቻቸዋለሁ፣ እነርሱም ተቀበሉት፣ አንተም እንደላከኝ አመኑ ይላል። ስለዚህ መልእክተኛ ነው፣ ቃል ተሰጥቶታል። የእግዚአብሔር ቃል የመጣላቸው ሁሉ አማልክት ካላችሁ ካለ አማልክት ማለት የአምላክ ብዙ ቁጥር ማለት ነው። ለዛ ነው። ስለዚህ ኢየሱስ ክርስቶስ የአምላክ ቃል ስለመጣለት አማልክት ሊባል ይችላል። ልክ እንደማንኛውም ነብይ ማለት ልክ እንደነ ንጉስ ሰለሞን ማለት ነው እንጂ የተለየ መለኮት ስላለው አይደለም። እዚህ ላይ አምላክ ወይ እያለ እየተጠቀሰ ያለው ሲቀጥል ትንቢት ነው ስለ ንጉስ ሰለሞን ማለት ነው። ግልጽ ነው። እሺ ሰላም አለይኩም ወራህመቱላሂ ወበረካቱ። ይሰማል? መጥቻለሁ ዛሬ እና ቤት ትከፍቻለሽ? እንትን